ጌታችን ኢየሱስ ክርስቶስ ታዲያ ወደ ባህር ሲወጣ ወይንም ደግሞ ወደ ወደቡ ሲጠጋ ብዙ ሰዎች አብረውት ነበሩ። እነዛ ሁሉ ሰው የመጡበት ዓላማ የተለያየ ነው። አንዳንዶች ክርስቶስ ያለበት ቦታ ላይ ይገኙ የነበሩት ቃሉን ለመስማት ነው። ልክ ሰንበት ትምህርት ቤት ውስጥ የምንገኝ ሰዎች ለመማር ብለን የምንመጣ እንዳለን። ሌላው ክርስቶስን ይከተለው የነበረው ውበት ደምግባቱን ፈልጎ ነው። ልክ እንደዚህ ሁሉ ሰንበት ትምህርት ቤት ውስጥ የበዓላቱ ድምቀት የምናሳያቸው መንፈሳዊ የሆኑ ክዋኔዎች ስቦት የሚመጣ ሰው አለ። አንዳንዶች ቤተክርስቲያን ወይንም ደግሞ ክርስቶስ ያለበት ቦታ ላይ ደግሞ ይጠጉ የነበሩበት ምክንያት ደግሞ ርቧቸው ጠምቷቸው ነው። ሰንበት ትምህርት ቤት ርቦት ጠምቶት የሚመጣ ሰው አለ። ለዛ እኮ ነው በጎ አድራጎት ክፍል የሚባል የሚቋቋመው። ሁሉም ሰንበት ትምህርት ቤት የውጭን ሰው ብቻ ለመርዳት ሳይሆን ውስጣችን ህመሙን ይዞት ላለውም ሰው ለመርዳት የምንጠቀምበት የአገልግሎት መስካችን። ታንኳ እንደምታውቁት ከመርከብ ከጀልባ የሚያንስ በውሃ ላይ የመጓጓዣ መሳሪያ ነው። ታንኳ መሸከም የምትችለው አንድ ሰው ብቻ ነው። ክርስቶስ የነበረባት ታንኳ ቤተክርስቲያን ናት ስንል የቤተክርስቲያን ራሷ መሪዋ ከበላይ ሆኖም ደግሞ ጭምር የሚያዛት ስጋዊ አይን እንደሚመለከተው ሰው እንዳይመስላችሁ ብቸኛ ታንኳው ላይ የቆመው ክርስቶስ እንደሆነ ሁሉ የቤተክርስቲያኒቷ አዛዥ ቅዱስ የሆነው አምላካችን ልዑል እግዚአብሔር ነው የሚለውን እንድናውቅ። እውነቴን እኮ ነው የምላችሁ። እስኪ ራሳችሁንም ሁላችንንም እንጠይቀው። ካደረግነው ነጠላ አንገታችን ላይ ካሰርነው ማይተብ በመንዘምርባቸው ጊዜያት ላይ ከምናረገው ልብሰ ስብሐት ውጪ እኛን አይቶ ክርስቲያን መሆናችንን የሚያቅሰው አለ? እኛን ተመልክቶን ክርስቶስን አየሁት የሚለን ሰው አለ? እንደውቺ ቤተክርስቲያን እድሜ ይስጣት። እውነት ነጠላ ሰታ ማህተብ ሰታን ነው እንጂ ራቆታችንን ብንሆን በኑሯችን አንታወቅ። እግዚአብሔር የማይመስሉን ሰዎች ጋር የሚያሰቃዩን ሰዎች ጋር ብዙ ፈተና ያለበት ቦታ ላይ ዘሩን የሚዘራው ጽናታችንን ለማየት ነው። ጽኑዓን መሆን አለብን። ጭንጫ መሬት ላይ መከራ ሲመጣ ያለበት ቦታ ላይ ለምን ቅዱሳን ይዘራሉ? ለምን ሰማዕታት እንዲኖሩ ይፈለጋል? ሩቅ አይደለም። ሁላችሁም በየማህበራዊ ሚዲያው በየሀገራችን ላይ እየተጎዱ ያሉትን ክርስቲያኖች ድምጽ እየሆናችሁ ነው። ጥሩ ነው፣ መሆንም አለብንም ጭምር። ነገር ግን ቅሉ ምን መሰላችሁ? እነሱ የመጣባቸው መከራ ማህተባቸውን አላስበጠሳቸውም። እኛ እንኳን ያ መከራ መጥቶብን እርስ በርስ እኮ ሰንበት ትምህርት ቤት ውስጥ ፊቱን አጠቆረብኝ ብለን እኮ ነው ከርተናት የምንወጣው ያስተማረችንን ቤት። እውነት ወይስ ውሸት ነው? እውነት ነው። አላዘምርም አሉን ብለን እቺን ጥቂቷን ፀሐይ መሸከም ያቃተን ሰዎች ሰይፍ ሲመጣ ቆመን የምንገኝ ይመስላችኋል? እግዚአብሔር አምላክ እውነት እንደ ድካማችን አይቁጠርብን። እግዚአብሔር ቅዱስ ፈቃድ የሐዋርያው የቅዱስ ማቴዎስ ወንጌል ምዕራፍ 13 ከቁጥር 1 እስከ 9 ባለ የመጽሐፍ ቅዱስ ክፍለ ምንባብ መነሻነት ለአጭር ደቂቃ የአምላካችንን ቅዱስ ቃል እንማራለን። አስቀድሜ መጽሐፍ ቅዱሱን ቃል በንባብ አሰማችሁና ወደ ትምህርታችን እንሄዳለን። በዚያን ቀን ኢየሱስ ከቤት ወጥቶ በባህር አጠገብ ተቀመጠ። እርሱም በታንኳ ገብቶ እስኪቀመጥ ድረስ ብዙ ሰዎች ወደ እርሱ ተሰበሰቡ። ሕዝቡም ሁሉ በወደቡ ቆመው ነበር። በምሳሌም ብዙ ነገራቸው፣ እንዲህም አላቸው። እነሆ ዘሪን ሊዘራ ወጣ። እርሱም ሲዘራ አንዱን በመንገድ ላይ ወደቀ፣ ወፎችም መጥተው በሉት። ሌላውም ብዙ መሬት በሌለበት በጭንጫ ላይ ወደቀ፣ ጥልቅ መሬትም ስላልነበረው ወዲያው በቀለ። ፀሐይ በወጣ ጊዜ ግን ጠወለገ፣ ስርም ስላልነበረው ደረቀ። ሌላውም በእሾህ መካከል ወደቀ፣ እሾህም ወጣና አነቀው። ሌላውም በመልካም መሬት ወደቀ፣ አንዱም 100 ሌላውም 60 አንዱም 30 ፍሬ ሰጠ። የሚሰማ ጆሮ ያለው ይስማ ይላል። ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። የሐዋርያው የቅዱስ ማቴዎስ ወንጌል ላይ ተጽፎ የምናገኘው ይህ የጌታችን የመድኃኒታችን ኢየሱስ ክርስቶስ ትምህርቱ ነው። ወንጌል ጌታችን ኢየሱስ ክርስቶስ በምድር በነበረበት ወቅት ላይ በቃሉ ያስተማረውን በእጆቹ የፈጸማቸውን ተአምራትና በመጨረሻም ደግሞ ለድህነተ ዓለም ሲል ራሱን ቤዛ አድርጎ የሰጠበትን የድህነት ስራውን ተጽፎ የምናገኝበት የቤተ ክርስቲያናችን መጽሐፍ ነው። ወንጌላት በጥቅሉ ዋነኛ ዓላማቸው ስለ ክርስቶስ መስበክ ነው። ስለ ክርስቶስ ወንጌል ግን ተጽፎ ከማንበባችን በፊት አስቀድሞ የተኖረ ነው። ልብ ብላችሁ አዳምጡኝ አደራ። ወንጌል የሚነበብ መጽሐፍ ከመሆኑ በፊት የተኖረ ህይወት ነው። እኛ ጋር ተጽፎ የምናነበው ጥቅስ ጠቅሰን እንዲህ ለማለት ተፈልጎ ነው ብለን የምናመሳክረው ወንጌል መጀመሪያ ጌታችን ኢየሱስ ክርስቶስ የኖረው ደቀ መዛሙርቱም ደግሞ ከእርሱ አይተውት የኖሩት ህይወት ነው።
የተኖረ ህይወት ነው እንጂ የተጻፈልን ገና የሚኖር ህይወት ወይንም ደግሞ ገና የሚኖሩ ሰዎች ተፈልገው የሚጠቀስ ጥቅስ ብቻ አይደለም ወንጌል ላይ የተጻፈው። ወንጌል ለዛ ነው ቤተክርስቲያናችን እንደ መጽሐፍነቱ ታስተምረዋለች። የሚማረው ሰው ደግሞ ከመማር ባለፈ ደግሞ እንዲኖረውም ጭምር ይፈለጋል። ባለንበት ዘመን ወንጌል በሚሰበክበት ልክ ክርስቲያኖች መብዛት የተሳናቸው፣ ወንጌል በተዘጋጁባቸው መድረኮች ላይ ሰሚዎች የሚሰሙትን ያክል ወንጌሉን በእነሱ ላይ ተፈልጎ የሚታጣው አድማጭ ስለጠፋ ብቻ ሳይሆን ወንጌሉን የተሰበከውን የሚኖሩ ክርስቲያኖችም ጭምር ቁጥራቸው እየቀነሰ ስለመጣ ነው። ለዛ ነው ቅዱስ ዮሐንስ አፈወርቅ የዕብራውያን መልእክትን ሲተረጉም ምን ይላል? ዕብራውያን የተባሉ እስራኤላውያን ከጌታችን ከኢየሱስ ክርስቶስ ጀምሮ አባቶቻችን ሐዋርያት ሌሎችም ጭምር እየተመላለሱ ያስተማሯቸው ሰዎች ናቸው። ግን እንደተማሩት መሆን ያቃታቸው እንደተሰበከላቸውም ጭምር ጌታችን ኢየሱስ ክርስቶስን ከማክበር ይልቅ ከፍ አድርገው ሰቅለውት የተገኙት እኚሁ ሕዝብ ነው። ስለዚህ ክርስቶስ ያስተማራቸውን የዕብራውያንን ሕዝብ ቅዱስ ዮሐንስ አፈወርቅ ምን ይላቸዋል? እንደተማሩት እንደተሰበከላቸው ቢገኙ ኖሮ ቆሞ የሚያስተምራቸው ሰው ሳይሆን የሚፈለገው ሰባኪ ተፈልጎ ቆሞ የሚያስተምርላቸው ሰዎች ሳይሆን የሚቆመው እነርሱ ራሳቸው ለወንጌል ምስክር መሆን ይችሉ ነበር አለ። ዛሬ ቤተክርስቲያኒቷን ከምናገለግልበት የተለያዩ ዘርፎች ውስጥ የሰንበት ትምህርት ቤት ተማሪዎች የሆን ሁላችንም ተቀምጠን የምንማረው ወንጌል የእውቀትን ቀዳዳዎቻችንን የሚደፍንልን ብቻ ሳይሆን ቤተክርስቲያን እንድንኖረው የጠበቀችንንና የምትፈልገውንም ህይወት በመሬት ላይ ተመላልሰን የምናሳይ ሰዎች መሆን አለብን። አኗኗራችንን ለሚመለከተውና ለሚያየው ሰው ግን እንደምታዩት በእኛ ምክንያት ወደ ቤተክርስቲያን ከመጣው ይልቅ የእኛን የምግባርና የእውቀት ጉድለት ተመልክቶ ከቤተክርስቲያን የወጣው ቁጥር በጣም ብዙ ነው። ለዛ ነው ቤተክርስቲያን ላይ የሚሰራ ማንኛውም ሰው ቤተክርስቲያንን ለማገልገልም ጭምር የሚፈልግ ሰው የነገ የትኩረት አቅጣጫዎቻቸው ልክ እንደ ትላንትናው ወደድንም ጠላንም ሰንበት ትምህርት ቤት ላይ ነው ወይም የትምህርት ተቋማት ላይ ነው መሆን ያለበት። የነገ የትኩረት አቅጣጫዎቻችን መሆን ያለባቸው ልብ ብላችሁ ስሙኝ፣ ትናንሽ አብያተ ክርስቲያናት ትላልቅ ትምህርት ቤቶችን መገንባት አለብን። ትናንሽ ትምህርት ቤቶችን ገንብተን ትላልቅ አብያተ ክርስቲያናትን በመስራታችን ዛሬ ብዙዎች ቅዱስ ቁርባን ሊገኙበት የሚገባው የቤተ መቅደሱ ቦታ የሚያስቀድሱ ምዕመናን ብቻ የሚቆሙበት ከሆነ ሰንብቷል። እንደምናየው ነው። የምንማረውም የምናስተምረውም የምንመረቀውም ለአገልግሎትም ጭምር ለመታየት በልብሰ ስብሐቶቻችን ከሰዎች ፊት የምንቆመው ልብ ብላችሁ አዳምጡኝ፣ የቀረ ወንጌል ኖሮ እኛ ለመስበክ ሳይሆን የተማርነውን ጭምር ለመኖር ለመታደል። ለዛ ነው ጌታችን ኢየሱስ ክርስቶስ ያስተምራቸው የነበሩትን ሕዝብ ይጠብቅባቸው የነበረው ፍሬ የእውቀት ብቻ ሳይሆን የሕይወት ነበር። አሁን ሳነብላችሁ እንደሰማችሁት ጌታችን ኢየሱስ ክርስቶስ ያስተምርበት ከነበረበት ቤት ወጥቶ ባህር ማዶ ላይ የሚያዩት ሰዎችና ሊናፍቁት የፈለጉ ሰዎች እንዳሉ አይቶ ከቤት ወጣ ይላል። እስኪ ከቤት ወጣ በሉ እንጂ ሁላችሁም ከቤት ወጣ በሉ። ከቤት ወጣ ማለት የሚያስተምርበትን አድራሻ ለወጠ ለማለት አይደለም። ክርስቶስ ለማስተማር ቦታ የሚመርጥ መምህር አይደለም። ቤት ውስጥም ያስተምራል፣ ተራራ ላይ ያስተምራል። መማር የማይችሉ አሕዛብና አይሁድ በበዙበትም ቦታ ይናገራል። ይሄ ብቻ አይደለም፣ እየተሰቃየና መከራ እየተቀበለ ራሱ ክርስቶስ ያስተምር ነበር እና ቤት ውስጥ ነበረ ሲባል ያስተምርበት የነበረበትን አድራሻ ለመጥቀስ የምንጠቀመው አይደለም ይላሉ አባቶቻችን። ከቤት ወደ ውጪ ለሚያዩት ሰዎች ወጣ ማለት እየተደከመባቸው ያሉ ነፍሳቶች በሙሉ ቤት ውስጥ ተቀብረው መቅረት የለባቸውም ለማለት ነው። ብዙ ቤተ ክርስቲያን ውስጥ የምናገለግል የሰንበት ትምህርት ቤት ተማሪዎች ከምናገለግልበት ሰንበት ትምህርት ቤት ያልተሻገረ ዕውቀት ከዛም ያላደገ ህይወትም ጭምር ነው ያለን። ይሄ ሁላችንም የምናውቀው ሀቅ ነው። ብዙዎቻችንም እንኳን ወተን ብንታይ ለማስተማር ለመዘመር ካልሆነ በቀር እኛ የተነበበውን ወንጌል ጥቅስ ማመሳከሪያ ሆኖ የሚጠቀስ ህይወት የለንም። ክርስቶስ ከቤት ወደ ውጪ ወጣ ማለት የሚከተሉትም ሰዎች በቤት ውስጥ የተደከመባቸውን ድካም በገሃድ በአደባባይ ሌሎች ማየት እንዲችሉ መውጣት አለባቸው ማለት ነው። ጌታችን ኢየሱስ ክርስቶስ ታዲያ ወደ ባህር ሲወጣ ወይም ደግሞ ወደ ወደቡ ሲጠጋ ብዙ ሰዎች አብረውት ነበሩ። እነዛ ሁሉ ሰው የመጡበት ዓላማ የተለያየ ነው። አንዳንዶች ክርስቶስ ያለበት ቦታ ላይ ይገኙ የነበሩት ቃሉን ለመስማት ነው። ልክ ሰንበት ትምህርት ቤት ውስጥ የምንገኝ ሰዎች ለመማር ብለን የምንመጣ እንዳለን፣
ሌላው ክርስቶስን ይከተለው የነበረው ውበት ደምግባቱን ፈልጎ ነው። ልክ እንደዚህ ሁሉ ሰንበት ትምህርት ቤት ውስጥ የበዓላቱ ድምቀት የምናሳያቸው መንፈሳዊ የሆኑ ክዋኔዎች ስቦት የሚመጣ ሰው አለ። አንዳንዶች ቤተክርስቲያን ወይንም ደግሞ ክርስቶስ ያለበት ቦታ ላይ ደግሞ ይጠጉ የነበሩበት ምክንያት ደግሞ ርቧቸው ጠምቷቸው ነው። ሰንበት ትምህርት ቤት ርቦት ጠምቶት የሚመጣ ሰው አለ። ለዛ እኮ ነው በጎ አድራጎት ክፍል የሚባል የሚቋቋመው። ሁሉም ሰንበት ትምህርት ቤት የውጭን ሰው ብቻ ለመርዳት ሳይሆን ውስጣችን ህመሙን ይዞት ላለውም ሰው ለመርዳት የምንጠቀምበት የአገልግሎት መስካችን። ሌሎች ተአምራት ብለው ይከተሉት ነበር። ዛሬም ሰንበት ትምህርት ቤት ውስጥ ለመማር የሚመጣ ሰው ብቻ አይደለም፣ እኛን ተመልክቶ ፍጹም ለመሆንና ክርስቲያን ለመሆን ፈልጎ ተአምር ምልክት ለማየት የሚመጣ ሰው አለ። ሌሎች ክርስቶስን ይከተሉት የነበረው ደግሞ ለወቀሳ፣ ለስድብ፣ መልካም ያልሆነ ነገር አግኝተው ለክስ ነው። ምናልባት አይታወቅ ይሆናል፣ እግዚአብሔር ነው የሚያውቀው። ግን እያንዳንዳችን ቤተክርስቲያን ሰንበት ትምህርት ቤት ውስጥ የተገኘ ነው ማን ያውቃል? ለክስ ለወቀሳ ቤተክርስቲያኒቷ የደረሰባት ሳያንስ ሌላ የከፋ ነገርም ለማድረስ የምንገኝ ሰዎች አንጠፋ። በጣም ነው የሚያሳዝነው። የተለያዩ ምክንያቶቹ ያን ያክል ያሳዝኑ። ለመብላት የመጣው፣ ለመማር የመጣው፣ ለተአምር ብሎ የመጣው፣ ቃሉን ለመስማት የመጣው ሰንበት ትምህርት ቤት እንኳን ተሰበሰበ ያስብላል። ለክስ የመጣው ግን ምን ይባላል? እንደው እስኪ ያስቡት። ቤተክርስቲያን ባላነሳት ችግር ባለንበት ውጥንቅጥ ውስጥ አሁንም ድረስ የሚጠበቅበትን ከማድረግ ይልቅ ሌሎች ሰዎች እንዲያደርጉለት የሚጠብቅ አገልጋይ በዚህ ጊዜ ላይ በጣም ከባድ። ክርስቶስ እነዚህን ሰዎች ነው ሰብስቦ ያስተምር የነበረው። ስለዚህ ባህሩ ላይ ወደቡ አካባቢ ላይ ወጣላቸው። ማስተማር ግን ሲጀምር ታንኳ ላይ ወጣና ከነሱ ፈቀቅ ማለት ጀመረ ይላል። ልብ ብላችሁ ስሙ። ክርስቶስ ይማሩ የነበሩትን ቃሉን ለመስማት የተሰበሰቡትን ሰዎች የሚሻል የነበረው ሊሰሙት የሚችሉበት ወደቡ ላይ ቆሞ ማስተማር የተሻለ ነበር። ምክንያቱም ከነሱ ታንኳ ላይ ተሳፍሮ እየራቀ ሲሄድ ድምፁ አይሰማቸውም። መቆራረጥ ሊመጣ ይችላል። አሁን እንደምንጠቀመው ማይክሮፎን የድምፅ ማጉያ በዘመኑ አልነበረም። የተሻለው ነገር መስማት እንዲችሉ በቅርበት ነበር ማውራት የነበረበት። ክርስቶስ ግን ራቅ ብሎ ሊያወራቸው ፈለገ። ተሳፍሮ ተንሳፎ ያስተምርባት የነበረችው ታንኳ ቤተ ክርስቲያን ናት። ማናት አልኳችሁ? ቤተ ክርስቲያን ናት። ታንኳ እንደምታውቁት ከመርከብ ከጀልባ የሚያንስ በውሃ ላይ የመጓጓዣ መሳሪያ ነው። ታንኳ መሸከም የምትችለው አንድ ሰው ብቻ ነው። ክርስቶስ የነበረባት ታንኳ ቤተ ክርስቲያን ናት ስንል የቤተ ክርስቲያን ራሷ መሪዋ ከበላይ ሆኖም ደግሞ ጭምር የሚያዛት ስጋዊ አይን እንደሚመለከተው ሰው እንዳይመስላችሁ ብቸኛ ታንኳው ላይ የቆመው ክርስቶስ እንደሆነ ሁሉ የቤተ ክርስቲያኒቷ አዛዥ ቅዱስ የሆነው አምላካችን ልዑል እግዚአብሔር ነው የሚለውን እንድናውቅ። ዛሬ ቤተ ክርስቲያኒቷን ግን እኛው ራሳችን ታዛዥ ሆነን ማገልገል የሚጠበቅብን ሰዎች፣ እኛው ራሳችን በህይወታችን መስክረን ወንጌልን ማስፋፋት የሚጠበቅብን ሰዎች ሚናችንን ኃላፊነታችንን ሳናውቅ ወደ ላይ እንውጣ እያልን የምናስቸግረው እኛው ነን። ይሄን ግልጽ ማወቅ አለብን። ሁላችንም የሰንበት ተማሪዎች ስለሆነ ሚናችንን በደንብ ጠንቅቀን ማወቅ አለብን። ሰንበት ትምህርት ቤት ተተክላ እስካሁን ድረስ የደረሰችበት ዓላማ አላት። የመጀመሪያው ልብ ብላችሁ ስሙ። ከገጠር ወደ ከተማ እየመጣው ያለውን የተማሪ የአብነት ትምህርት ቤትን ፍልሰት መፍትሄ ለመስጠት ነው ሰንበት ትምህርት ቤት የተተከለው። ሁለተኛው ሰንበት ትምህርት ቤት የተተከለበት ዋነኛው ዓላማ የሚኖሩ ክርስቲያኖችን ለመውለድ ነው። ሌላ ዓላማ አለን። ማስተማሩ፣ መዘመሩ፣ ሌላው ዘርፈ ብዙ አገልግሎቶቻችን በሙሉ የሚኖሩ ክርስቲያኖችን ለማውጣትና እኛም የምንኖረው ሰዎችን ለማስገኘት ነው። ሌላ ምንም ዓላማ ኖሮን አይደለም። በተለያየ ዘርፍ ውስጥ የምናገለግልም ሰዎች ይሄንን ከልቡናችን መጻፍ አለብን። ስለዛ ነው ክርስቶስ ይመራት የነበረችው ተሳፍሮም ደግሞ ቀስፋት የነበረችው ታንኳ ቤተ ክርስቲያን ናት። መሪዋ እርሱ ነው። ሁለተኛው ክርስቶስ ተሳፍሮባት ይንሳፈፍባት የነበረችው ታንኳ ደግሞ የእያንዳንዳችን ሰውነት ምሳሌ ናት። ታንኳው መሸከም የምትችለው አንድ ሰው እንደሆነ ሁሉ ሰውነታችን ወደድንም ጠላንም መሸከም የሚችለው እግዚአብሔርን ብቻ ነው። ለሱ ቤተ መቅደስነት የተዘጋጀ ቦታ ስለሆነ ነው። የኛ ቤተ ክርስቲያኒቷን ለማገልገል የተጠራን ሰንበት ተማሪዎች ግን ሰውነታችን ምን ያልተሸከመው እኛም ያላሸከምነው ነገር አለ። እግዚአብሔርም አለበት፣ ኃጢአቱም አለበት፣ ሰይጣኑም አለበት፣ ክፋቱም አለበት። ችግር እንዳላነሰን እርስ በርስ ባለንባቸው አጥቢያዎች ላይ የምንናቆረው እርስ በርስ የምንወጋጋው እኛው ነን። መሸከም የሚገባን አንዱ ክርስቶስ ነው። የቤተ ክርስቲያን ሰፊው አገልግሎቷ ለምን እንደተስማማላት ታውቃላችሁ? አንዲት ስለሆነች ነው።
አቆጥቁጦ አብርቶ የተሰራው ቤተ መቅደስ ውስጥም ገብታችሁ የምትቀበሉት የክርስቶስን ሥጋና ደም ነው። አዲስ ተተከለች ተብላ የምትጠራው ቤተ መቅደስ ውስጥም ብንገባ የምንቀበለው የክርስቶስን ሥጋና ደም ነው። በቤተ ክርስቲያን በትልቋ ያለው የአገልግሎት አንድነት እኛም ጋር ሊኖር ያስፈልጋል። የምንዘምረው ዝማሬ አንድ ነው። መማር ያለብንም ትምህርት ተመሳሳይ ነው። ማገልገል ያለብንም መልክ ወጥነት ሊኖረው ያስፈልጋል። ይሄን የምላችሁ ክርስቲያኖች ትላንትና ተበታትነን ያመጣነው ለውጥ ስለሌለ ነው። ትላንትና በየፊናችን የራሳችንን ሰንበት ትምህርት ቤት ነው እንጂ በሙሉ ያለችውን ዓለም አቀፋዊት የሆነችውን ተቋም ለማስጠራት ስላልደከምን ነው። ይሄ ግልጽ ነው። እስከ መቼ ደግሞ እንደዛ ሆነን እንቀጥላለን? ሁሌም የኛ ድምጽ ማህበራዊ ሚዲያ ላይ ብቻ በመጮህ ብቻ ነው መታወቅ ያለበት? ሁሌ የኛ መሰባሰብ ጥምቀትና መስቀልን ብቻ ነው መጠበቅ ያለበት? አይደለም። እንደነዚህ አይነት መሰል ጉባኤያቶች ለማስመረቅ ለመመረቅ ብቻ የሚዘጋጁ አይደሉም። እርስ በርስ ያለንንም አንድነት ለማጠንከር የሚዘጋጁ ናቸው። በዚህ ጊዜ ላይ ክርስቲያኖች ሊያወጣን የሚችለው ሊታደገን የሚችለው እኛ እርስ በርስ ያለን አንድነት፣ እኛም ከእግዚአብሔር ጋር ያለን መስማማት ነው። ከዚህ ውጪ ሌላ መፍትሄ የለንም። ከዚህ ውጪ ሌላ ሊታደገን የሚችልም ነገር የለን። እኛ ግን ስናየው ስንመለከተው እንደዛ አይደለም። ስለዚህ ለዛክ ነው ክርስቶስ የቆመባት ታንኳ አንድ ነገር ነው የቻለችው። ሰውነታችሁ ክርስቶስን ብቻ ነው መሸከም ያለበት። ሰውነታችሁ ለእግዚአብሔር ብቻ ነው መታዘዝ ያለበት። ለስጋዊ ፈቃዳችን ለራሳችን መታየትና አምሮታችን ይሄ ሁሉ በኋላ ይደርሳል። ለእግዚአብሔር ብላችሁ የምትከፍሉለትና የምትሰጡት ዋጋ አገልጋዮች ጠንቅቃችሁ ማወቅ አለባችሁ። ሁላችን ነገ ላይ ብድራቱን እግዚአብሔር እጥፍ አድርጎ ነው የሚሰጠን። ዛሬ ለቤተ ክርስቲያን ብንደክምላት፣ ዛሬ ለሰንበት ትምህርት ቤቶቻችን ብንደክም እግዚአብሔር አምላክ በብዙ እጥፍ ነው አድርጎ የሚሰጠን። ለዛ ነው ክርስቶስ እየተንሳፈፈ ህዝቡን ማስተማር ጀመረ። የምታውቁት ታሪክ ነው። ራሱን እንደ ገበሬ ዘርን ሊዘራ ወጣ አለ። ዘሩ ቃለ እግዚአብሔር ነው፣ እናውቀዋለን። የማይመቹ መሬቶችም ላይ ተዘርቷል፣ ፍሬ የሚያፈራ መሬትም ላይ ተዘርቷል። የትኛውም ገበሬ እግዚአብሔር ስለሆነ ነው እንጂ ይህን ያደረገው። የትኛውም ገበሬ ደክሞ ከማሳው ከጎተራው ያስገባውን ዘር ፍሬ የማይሰጠው ቦታ ላይ አይደክምበትም። ልብ ብላችሁ ስሙኝ ባካችሁ። እግዚአብሔር ፍሬ እንደማያመጣና ልቡናችን እንደ አለቱ የጸና መከራ ሲመጣበት ወደ ኋላ እንደሚሸሽ በተለያየ ጥቅማ ጥቅም ታስሮ እንደሚቀር እያወቀ ለምንድን ነው ዘሩን የሚዘራብን? እባካችሁ እውነቴን ነው የምላችሁ ክርስቲያኖች፣ የልቡናችንን መደንደን እንደሚያሳዝነን በመከራ ወደ ኋላ እንደምንሸሽ እንደምናውቀው ጥቅማ ጥቅም ወደ ኋላ እያሰረ እንደሚያስቀረን እንደምናየው ገበሬው ሳያቋርጥ ክርስቶስ ግን የኛ ሰውነት ላይ መድከሙ ሊያሳዝነን ያስፈልጋል። እግዚአብሔር ከእያንዳንዳችን እኮ ተሰብስበን በመጣንበት በእያንዳንዱ ሰንበት ትምህርት ቤት ለዓመታት እኮ ደክሞብናል። 50 ዓመት 60 ዓመት 70 ዓመት 100 ዓመት ያስቆጠሩ ሰንበት ትምህርት ቤቶች አሉ። ምን አስገኘን? ምን ለቤተ ክርስቲያን ያመጣነው ነገር አለ? እውነቴን ነው የምላችሁ፣ ይሄ የመጀመሪያው የማስመረቅ የመመረቅ ጉባኤያችን መጀመሪያ ነው። ነገ ይሄንን በሚሊኒየም አዳራሽ ተሰብስበን ያዘጋጀነውን የማስመረቅ የመመረቅ ጉባኤ ቤተ መቅደስ ውስጥ እየቆረብን መድገም አለብን። ሰዎች ሰንበት ትምህርት ቤትን ከዝማሬና ከትምህርት ውጪ መለየትና ማየት አለባቸው። ያ የኛ የቤት ስራ ነው። በዋሉበት እየዋልን በተገኙበት እየተገኘን ሰው በፈሰሰበት እየፈሰስን መኖር አንችልም። አገልግሎት ዋጋ ያስከፍለናል። ይሄን ጠንቅቀን እንወቀው። በየዘመናችን የተለያየ ዋጋ የምንከፍልለት ነገር አለ። አሁን ደግሞ ይበልጥ እየባሰን የመጣብን፣ ይበልጥ ፊት ለፊታችን እያገጠጠን የመጣው ሰንበት ትምህርት ቤቶቻችን እንዳስቆጠሩት እድሜ ራሳችንን መልሰን መፈተሽ አለብን። ምን ያፈራነው ፍሬ አለ? ህንፃዎቻችን፣ የመማሪያ ትምህርት ማስተማሪያዎቻችን ሁሉም ጥሩ ነገሮች ናቸው። ግን ሰው ካልፈራበት ምን ዋጋለሁ? ግን የሚታይ ቅድስና ያላቸው ሰዎች ካልተገኙ ሰንበት ትምህርት ቤታችን ውስጥ ምን ሌላ ዋጋ የምናተርፍበት ነገር አለ? በትንሽ ነገር መጽናናቱ ይበቃናል። ቢያንስ አስተምረናል፣ ቢያንስ ዘምረናል፣ ቢያንስ እንዲያርገናል አንበል። ነገ የተሻለና ከፍ ያለውን ነገር እግዚአብሔር ከኛ ይጠብቃል። ለዛ ነው ዘር የሚዘራብን። ለዛ ነው እንደ አለት የጸና ልባችን እንደሆነ እያወቀ በመከራ የምንሳቀቅ ሰዎች መሆናችንን እየተመለከተ ጥቅማ ጥቅም እንደሚያስረን እያወቀ እግዚአብሔር ይዘራል። ጠርጡለስ የሚባል አንድ ሊቅ ግን ክርስቶስ እየዞረ ይዘራው የነበረውን ዘር የገበሬው ዘር ተብሎ የተጠራው ቃለ እግዚአብሔር ብቻ አይደለም ይላል። ክርስቶስ እየወጣ ይዘራው የነበረው ዘር የሰማዕታትም ደምም ነው ብሎ ይናገር። ምን ማለት መሰላችሁ?
ክርስቶስ መጀመሪያ በደረቅ መሬት ላይ የዘራቸው ዘሮች ማለት በማያምኑ ሰዎች መካከል የሚዘሩ ክርስቲያኖች አሉ። ምን ሊያደርጉ? ፍሬ ላያፈሩ እኮ ነው። በየትኛውም መንገድ ከደረቅ መሬት ላይ የተዘራ ዘር ላይ 30፣ 60፣ 100 ፍሬ አንጠብቅም። የማያምኑ ልባቸው ደረቅ የሆኑ ሰዎች ላይ እግዚአብሔር ሰማዕታትን ቅዱሳንን የሚዘራቸው ልብ ብላችሁ ስሙ። እነሱ የተዘሩበትን እንዳይመስሉ መስለውም ደሞም ጭምር እንደማይገኙ ጽናታቸውን እንድናይ ነው። ዛሬ በተዘራንባትና አልጫ ሆና ሳለች ጨው ሆነን እንዳናጣፍጣት የተዘራንበትን ዓለም የመሰል ነው እኛው ራሳችን ሰንበት ተማሪዎችን። እውነቴን እኮ ነው የምላችሁ። እስኪ ራሳችሁንም ሁላችንንም እንጠይቀው። ካደረግነው ነጠላ አንገታችን ላይ ካሰርነው ማህተብ በምንዘምርባቸው ጊዜያት ላይ ከምናረገው ልብሰ ስብሐት ውጪ እኛን አይቶ ክርስቲያን መሆናችንን የሚያቅሰው አለ? እኛን ተመልክቶን ክርስቶስን አየሁት የሚለን ሰው አለ? እንደውቺ ቤተ ክርስቲያን እድሜ ይስጣት። እውነት ነጠላ ሰታ ማህተብ ሰታን ነው እንጂ ራቆታችንን ብንሆን በኑሯችን አንታወቅ። እግዚአብሔር የማይመስሉን ሰዎች ጋር የሚያሰቃዩን ሰዎች ጋር ብዙ ፈተና ያለበት ቦታ ላይ ዘሩን የሚዘራው ጽናታችንን ለማየት ነው። ጽኑዓን መሆን አለብን። ጭንጫ መሬት ላይ መከራ ሲመጣ ያለበት ቦታ ላይ ለምን ቅዱሳን ይዘራሉ? ለምን ሰማዕታት እንዲኖሩ ይፈለጋል? ሩቅ አይደለም። ሁላችሁም በየማህበራዊ ሚዲያው በየሀገራችን ላይ እየተጎዱ ያሉትን ክርስቲያኖች ድምጽ እየሆናችሁ ነው። ጥሩ ነው፣ መሆንም አለብንም ጭምር። ነገር ግን ቅሉ ምን መሰላችሁ? እነሱ የመጣባቸው መከራ ማህተባቸውን አላስበጠሳቸውም። እኛ እንኳን ያ መከራ መጥቶብን እርስ በርስ እኮ ሰንበት ትምህርት ቤት ውስጥ ፊቱን አጠቆረብኝ ብለን እኮ ነው ከርተናት የምንወጣው ያስተማረችንን ቤት። እውነት ወይስ ውሸት ነው? እውነት ነው። አላዘምርም አሉን ብለን እቺን ጥቂቷን ፀሐይ መሸከም ያቃተን ሰዎች ሰይፍ ሲመጣ ቆመን የምንገኝ ይመስላችኋል? እግዚአብሔር አምላክ እውነት እንደ ድካማችን አይቁጠርብን። እንዳለብን ችግር እግዚአብሔር አምላክ አጋልጦ ያሳየን እንጂ እንደኛ ደካሞች የለም። መበረታትና መጠንከር ግን ደግሞ እንደኛም የሚችል የለም። ምክንያቱም ህብረታችን፣ አንድነታችን እርስ በርስ ተሸፋፍነን እንድናድግ ሊያደርገን ስለሚችል ነው። ይሄንን ነው ክርስቲያኖች በእያንዳንዱ ሰንበት ትምህርት ቤት እየተካሄደ የሚሰራበት የሚደከምበት። ይሄን መከራ የበዛበት ሰዎች መከራ ያሉባቸው ቦታዎች ላይ የሚዘሩ ሰዎች አሉ። አዎ እነዛ ሰዎች ክብራቸውን እንዲቋደሱ ነው። በሰውኛው መቼም ባዮሎጂ ተምራችኋል። ለእጽዋት እድገት ፀሐይም እንደሚያስፈልጉላችሁም ታውቃላችሁ። ለምንድን ነው የሚያስፈልገው ነገር ፀሐይ ይሄንን የሚያጠነክረውን ወይንም ደግሞ ፍሬ እንዲያፈራ የሚያደርገውን ዘር የሚያደርቀው ከተባለ ቅዱስ ወንጌላችን ይናገራል። ስሩ በደንብ ወደ ታች ስላልያዘ ነው። ቅዱስ ቄርሎስ ኢየሩሳሌም የሚባል አባት በረከቱ ለሁላችን ትድረሰን። ምን ይላል መሰላችሁ? እንደነዚህ አይነት ሰዎች ምን አይነት ጠባይ ያላቸው መሰላችሁ? ከላይ ሲታዩ ፍሬ ያላቸው ይመስላሉ፣ ታች ግን ስራቸው ቆንጥጦ ያላዘ ስለሆነ የሚኖሩት ህይወት በሙሉ የማስመሰል ህይወት ነው ይላል። እውነት ነው። መዝሙሩንም ስንዘምረው አስመስለን፣ ወንጌሉንም ስንሰብከው አስመስለን፣ ሁላችንም በሚታይ መልኩ የሚኖር ህይወት አልያዝንም። ስር ቆንጥጠን አልተቀመጥንም። ለዛ ነው ማንም እየመጣ ሰንበት ትምህርት ቤትን የሚንቃት። እምትናግን ተቋም አልነበረችም፣ አትሆንም ጭምር መሆንም የለባትም ወደፊት። እኛንን ራሳችንን ሰንበት ትምህርት ቤታችንን ማስከበር ያለብን፣ እኛንን ጠንክረን መስራት ያለብን ክርስቲያኖች። ይሄ አነቃቂ ንግግር እንዳይመስላችሁ። የነገ ዕጣ ፋንታ የነገ የቤተ ክርስቲያኒቷ ህልውና እኛ እጅ ላይ ስላለን ቤተ ክርስቲያኑ ሰብስቦ ያስገባን እግዚአብሔር እንድናመሰግነው ብቻ አይደለም፣ ትውልድ ሌላኛው መጥቶ እስኪረከብ ድረስ ቤተ ክርስቲያን በእኔና በእናንተ እጅ ላይ ናት። ወደድንም ጠላንም በቃ እንደፈለካት ማድረግ ትችላለህ። ደምቀህባት መታየትም ትችላለህ፣ አልፈልጋትም ብለህ መኖርም ትችላለህ። ያ የሚወጣብን ፀሐይ ግን ሊያሳቅቀን እንደማያስፈልግ እወቁ። መከራ የሚያሳቅቀን ጥቂቷ ነገር ወደ ኋላ የምታሸሸን ሰዎች መሆን የለብንም። ያ ማለት መዝመት መደራጀት ሆ ብሎ እንደለመድ ነው ማድረግ አይደለም። ይሄም በግልጽ የምነግራችሁ ሁላችንም ሰንበት ተማሪዎች ስለሆንን። በቀል የእግዚአብሔር መሆኑን አትርሱ ክርስቲያኖች። ሁሉም ነገር በጉልበት አይሆንም። ታስታውሳላችሁ ጥምቀት ብዙ አድባራትና ገዳማት ላይ ታቦታቱን አክብረው ከሚዞሩት ካህናት ጋር እንዞራለን እና ሁሌም ፖሊስ ጣቢያ ስንሄድ የምንዘምራት መዝሙር አለች። ታውቃላችሁ? ኃይሌ ማን ነው እያለ። አሁን እሱን መዝሙር የምንዘምረው አምነንበት ይመስላል? አምነንበት እኮ አይደለም። ኃይል የእግዚአብሔር ነው ብለን በቃለ እግዚአብሔር አሽሙር መናገራችን እኮ ነው። እስከ መቼ ቃለ እግዚአብሔር መዘባበቻ፣ ቃለ እግዚአብሔር ለሌላው ሰው መጠቃቂያ መሆን ነበረበት? አልነበረበትም። የሚኖር ነበር፣ የሚታይ ነበር፣ የሚሰበክ ነበር፣ ቆመን የምናስተምረው እውነት ነበር።
ይሄ ሲታጣብን በሚህይወት በሚሰጠው በቃለ እግዚአብሔር እኛ እየሞትንበት ተገኘን። መጠንቀቅ አለብን ክርስቲያኖች። እውነቴን ነው የምላችሁ። ለነገ ብለን የምናስተርፈው የጽድቅ ስራ መኖር የለበትም። እምንችላት እግዚአብሔርም የሰጠን የዛሬዋን ቀን ነው። በዚህች ቀን ላይ በምንችለው ለቤተ ክርስቲያን ለሰንበት ትምህርት ቤታችን የአቅማችንን መስጠት አለብን፣ ግዴታችንም ጭምር ነው። ተመሳሳይ ነው። የእሾሃማ መሬቱም ያው ነው። እሾህ የሚዘራው ገበሬው ዘሩን ከዘራ በኋላ ሲወጣ ጠላት የሚዘራው ነው። ይሄው የተደከመበት አሁን ተሰብስበን የተዘመረበት ሰውነታችን ውጭ ሲወጣ ምን እንደምናደርገው እናውቀዋለን። አብሮ የተዘራበት የቃለ እግዚአብሔር ሰውነታችን ላይ ስናንቀላፋ ጠላት የዘራብን ብዙ ዘር አለ። አባቶቻችንን እንድንጠላ ቤተ ክርስቲያን ላይ ጥብቅና የቆምንላት መስሎን ክብረ ክህነትን እንድናቃልል እኛው ነን ክርስቲያኖች። ሊቃነ ጳጳሳቱን ኤጲስቆጶሳቱን ቀሳውስቱን ዲያቆናቱን ሰድበን ለሰዳቢ አገልጋዩን የሰጠነው ተቋሙንም እኛው ነን። የጠቀምን መስሎን ግን አላወቅንም። ጠላት እየዘራብን ነበር። አሁን የምንጮኸው ጩኸት አሁን እንሰማ እያልን የምናወራውን የቤተ ክርስቲያንን ሰቆቃና የክርስቲያኖችን እልቂት መጠንቀቅ አለብን። አብሮ ጠላት ዘር ይዘራብናል። አብሮ የምናሰማው ጩኸት ውስጥ የማይመለከተንን ነገር እንድናወራ ወይ ደግሞ ቋሚ የሆነ የቤተ ክርስቲያንን ትምህርት እንድናፈርስ እንድንጠራጠር ያደርገናል። ለዛ ነው ካህንን አንፈልግም የሚል ትውልድ በዚሁ ጩኸት ሲጮህ እንሰማለን። ቤተ ክርስቲያንን ያለ ተቋም አገለግላለሁ ብሎ የሚወጣ ለራሱ ማህበር አደረጃለሁ የሚል ሰው የሚፈራበት ይሰማል። እያየነው ነው። ለስንቱ ለመጣው ለሄደው ልቡናችን ዘር ማብቂያ ይሆናል። ለስንቱ እየተመራን እየተነዳን ቤተ ክርስቲያንን እኛ በአባቶቻችን ትምህርት መጠበቅ ሲገባን ሌላ ሰው የዘራብንን እያበቀልን እንኖራለን። አይሆንም። ቤተ ክርስቲያናችን ሰንበት ትምህርት ቤታችን ያቆየችን የትላንትናውን አባቶቻችንን ሃይማኖት ለዛሬም ለነገም እንድናሻግር። ለዛ ነው ጌታችን ኢየሱስ ክርስቶስ በመልካም መሬት ላይ የዘራቸው ዘሮችን ፍሬ ያፈሩበትን አመስግኖ ሲናገር ሰማችሁት። 30 60 100 አገኘባቸው። ምን ማለት መሰላችሁ? አሁን እኔና እናንተ ሰቆቃ ደረሰባቸው እየተባሉ በየዓለማቱ ካሉት ክርስቲያኖች ተለይቶ እግዚአብሔር እዚህች አዳራሽ ውስጥ ያስቀመጠን 30 60 100 ያማረ ፍሬ ሊለቅምብን ፈልጎ ነው፣ ሊደክምብን ፈልጎ ነው። በመልካሙም ጊዜ ይዘራል፣ በክፉም ጊዜ እግዚአብሔር ስለሚዘራ። ከምንም በላይ በመጨረሻ እንድታቁልኝ የምፈልገው መልእክት ግን ምን መሰላችሁ? ክርስቲያኖች ሁላችንም ሰንበት ተማሪዎች ብንችል እባካችሁ ቦታ መርጠን ክርስቲያኖች አንሁን። እግዚአብሔር በአራቱም ቦታ ላይ ዘሩን ዘራ ማለት መከራ በበዛበትም ክርስቲያኖች ነበሩ። በማያምኑ ሰዎችም መካከል እነሱን ሳይመስሉ ክርስቲያኖች ነበሩ። ጥቅም አስሮ ባስቀራቸው ሰዎች መካከል ክርስቲያኖች ነበሩ። መልካም በሆነም ጊዜ ክርስቲያኖች ነበሩ። መርጠን ወቅት የሚስማማውን ዘመን ያመጣውን ምቹ ጊዜ ብቻ እየመረጥን ክርስቲያኖች አንሁን። ቤተ ክርስቲያን አሁን የምትፈልገው ከኛ እሱን ነው። በሁሉም ቦታ ክርስቲያን እንድንሆን ትፈልጋለች። በሁሉም ቦታ ክርስቲያን መሆን የሚጠበቅብን። ይሄ የመጣውን ችግርና ማዕበል የምናልፈው እመኑኝ ክርስቲያኖች በእውነት ያለ መጠራጠር እውነትም በሁሉም ቦታ ክርስቲያን መሆን ስንችል፣ ያንን ደግሞ የምናደርገው ለተናጠል አይደለም፣ በመተጋገዝ ነው፣ አንድ በመሆን። ሐዋርያት እርስ በርስ 12ቱም እስከ መጨረሻው ክብር የበቁት ከይሁዳ ውጪ ተጋግዘው ነው፣ ለብቻቸው ሆኖ አይደለም። ለብቻችሁ የምትወርሱት መንግስተ ሰማያት ያለ ለብቻችሁ የምትቀበሉት የክብር አክሊል ያለ ይመስል ወንድሞቻችን እህቶቻችን አንተዋቸው። ይሄ ጉዞ ሁላችንም አብረን የምንጓዘው ነው። እንዲህ እንደተሰበሰብን እንዲህ በቅድስት ቤተ ክርስቲያን እናምናለን ብለን እንደተገኘን በሁሉም ቦታ ላይ አምላካችን ልዑል እግዚአብሔር ክርስቲያን ሆነን መስከረን በህይወታችን ለመኖር ያብቃን። የተማርነውን በልቦናችን ሰሌዳ ይጻፍልን። ከምንም በላይ ይሄን ትምህርት የምናስታውሰው ሳይሆን ሰምተን የምንኖረው እግዚአብሔር አምላክ ያድርግልን። ወስብሐት ለእግዚአብሔር።